ሰላም እንዴት ናችሁ? ዛሬም ተወዱታላችሁ ብዬ ያሰብኩትን የስለላ ፊልም ይዤላችሁ መጥቻለሁ። ቻናሌን ሰብስክራይብ በማድረግ እኔታችሁን አግዙኝ። በቅርቡ የቤተሰብ ቁጥሬ 10,000 ይገባል ብዬ አስባለሁ። ዛሬ ይዤላችሁ የመጣሁት ፊልም በ2018 የተሰራ ሬድ ስፓሮ የተሰኘ ፊልም ነው። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ፊልሙ ሲጀምር ዶሚኒካ የተባለች የዳንስ ባለሙያ ያሳየናል። ራሷን ለማረጋጋት በሄድፎና ዘፈን እየሰማች ነበር። በሌላ ቦታ ደግሞ ኔት የተባለ የሲአይኤ ኤጀንት ቁጭ ብሎ ያሳየናል። ስልኩ ሲጮህ ፈጠን ብሎ ስልኩን ቶሎ ያነሳል። ስልኩን የደወለለት ሰው ሚስጥራዊ ኮድ ይነግረውና ኔት ፈጠን ብሎ ይጽፈዋል። ኔት የተሰጠውን ኮድ አስተካክሎ ሲያነበው የሚገናኙበት ቦታ አድራሻ ነው። ዶሚኒክ ከእንቅልፏ ከተነሳች በኋላ በሽተኛነቷን ለመርዳት ይዛት ወደ ሆስፒታል ትሄዳለች። ከዛም ዶሚኒካ ወደ ቤት ከመጣች በኋላ የእናቷ ሞግዚት ሌኒ ስትመጣላት ወደ ስራ ትሄዳለች። ዶሚኒካ ወደ ስራ ከደረሰች በኋላ ሜካፑን ተቀባብታ ለመጨፈር መዘጋጀት ትጀምራለች። መድረክ ላይ ከመውጣቷ በፊት የዶሚኒካ አጎት ቫኒያ ከአንድ ሀብታም ሰው ጋር ያስተዋውቃታል። ይህም ሀብታም ሰው ስሙ ዲሚትሪ ይባላል። ዲሚትሪ የዶሚኒካን ውበት ካየ በኋላ አብሯት ፎቶ መነሳት ይፈልጋል። ከተወሰኑ ደቂቃዎች በኋላ ዶሚኒካ መድረክ ላይ ትወጣና ዳንሷን ታቀርባለች። ታዳሚው በጠቅላላ ዳንሷን ወዶት ነበር። በተመሳሳይ ሰዓት ኔት በተባለበት ቦታ ይገኝና ከአንድ ሰው ጋር እቃ ይለዋወጣል። በዚህ መሃል የፖሊስ መኪና ከየት መጣ ሳይባል ከኒክ እቃ ተቀብሎ የሚሄደውን ሰውዬ ሊያስቆመው ይሞክራል። ኔትም ያኛው ሰው እንዳይያዝ በመፈለግ የፖሊሶቹን ትኩረት ለመሳብ ፈልጎ ሽጉጥ አውጥቶ ይተኩሳል። በዚህም ምክንያት ፖሊሶች ኔትን ማባረር ይጀምራሉ። ኔት ብዙ ፖሊሶች ሲያባረሩት ቆይቶ አሜሪካ ኤምባሲ ሲደርስ እጁን ይሰጣል። ዶሚኒካ ከልቧ እየጨፈረች ነው። በዚህ መሃል አብሯት የሚጨፍረው ወንድ ሳያውቅ እግሯ ላይ ይወድቃል። በዚህም ምክንያት የዶሚኒካ እግር ይሰበራል። ዶሚኒካ ሕክምና እንድታገኝ ወደ ሆስፒታል ነበር የተወሰደችው። የኔት አለቆች በኔት በጣም ተናደውበታል። እንዴት እንደዚህ ታረጋለህ ያሉት እየተቆጡት ነው። ከዚህ በኋላ ኔት ራሽያ ውስጥ ሰላይ ሆኖ ሰዎችን መሰለል አይችልም። ዶሚኒካ ሆስፒታል ውስጥ ናት። ከዚህ በኋላ መጨፈር እንደማትችል ሲነገራት በጣም ነበር ያዘነችው። አደጋው ከተፈጠረ 3 ወር ሆነው። ዶሚኒካ ቀስ እያለች እያገገመች ነው። ከዛም አጎታ ቫኒያ ሊጠይቃት ይመጣል። ስራ እየሰራች ስላልሆነ ቤቱ ልታጭ ትችያለሽ፣ በዛ ላይ ደግሞ የእናትሽን ሕክምና የሚሸፍነው የዳንስ ድርጅቱ ኢንሹራንስ ስለሆነ እሱንም ማጣትሽ አይቀርም ይላታል። እንደዚህ ብሏት ከመውጣቱ በፊት ዶሚኒካ አንድ የድምፅ ቅጂ ጥሎላት ይወጣል። ይህም የድምፅ ቅጂ አብሯት ሚሊዮን ሰው አውቆ እግሯ ላይ እንደቆመና ፍቅረኛው የዶሚኒካን ቦታ ተክታ እንድደንስ እንደፈለገ ሲያወራ ይሰማል። ይህንን ስትሰማ ዶሚኒካ በጣም ተናዳ ወደ ዳንስ ድርጅቱ ትሄዳለች። ከዚያም ቀስ ብላ አብሯት የሚጨፍረውን ሰውና ዶሚኒካን የተካቻትን የሱን ፍቅረኛ መከታተል ትጀምራለች። ከዚያም መታጠቢያ ክፍል ውስጥ ገብተው እስኪታጠቡ ትጠብቅና ሁለቱንም በከዘራዋ በደንብ አርጋ ትደበድባቸዋለች። ከቦታው ከወጣች በኋላ ያረገችው ነገር ጸጽቷት ዶሚኒካ ሆስፒታል ደውላ ሰዎቹ እንዲረዱ ታረጋለች። ዶሚኒካ ወደ ቤት ስትመለስ እናቷን መሬት ተኝታ ታገኛታለች። ገንዘብ መክፈል ስላልቻለች ሞግዚቷ መምጣት አቁማለች። ዶሚኒካ እርዳታ ፈልጋ አጎቷን ለማግኘት ትሄዳለች። እናም የምትኖርበትን አፓርትመንትና የእናቷን የሕክምና ኢንሹራንስ ማጣት የማትፈልግ ከሆነ ማድረግ ያለባትን ነገሮች አጎቷ ይነግራታል። የተባለችውም ዲሚትሪን አንድ ሆቴል አግኝተሽው አማሊዮ ነበረ። ዶሚኒካም በሀሳቡ ትስማማለች። ዶሚኒካን ሆቴል ውስጥ እንዳያት ራሱ ዲሚትሪ መጥቶ ሊያናገራት ሞከረ። ሲያወሩ ከቆዩ በኋላ ወደ ሆቴል ክፍሏ ትወስደዋለች። ከዚያም በኋላ ቦዲጋርዶችህን አባራቸው፣ ምቾት አልሰጡኝም አለችው። እሱም እሺ ብሎ ያባራቸዋል። ጋርዶቹ ከወጡ በኋላ ዲሚትሪ ፈጠን ብሎ ልብሱን አውልቆ እላዩ ላይ ነበር የሰፈረባት። ግን ማንነቱ ያልታወቀ ሰው መጥቶ ከኋላ ዲሚትሪን ይገለዋል። ገዳዩ ፊቱ ላይ ማስክ አርጓል። ዲሚትሪን ከገደለ በኋላ ዶሚኒካን ይዟት ከአካባቢው ይሰወራል። ከዚያም አንድ ቤት ውስጥ ይዟት ከገባ በኋላ ሰውየው ማንነቱን ይናገራል። ፊቱ ላይ ያረገውንም ማስክ አወለቀ። ይህም ነፍሰ ገዳይ መቶሪን ይባላል። አጎቷ አሁን እኮ አንቺ ምስክር ነሽ ለዲሚትሪ ሞት፣ አንደኛዋም ተጠያቂ ነሽ ይላታል። እናም 2 አማራጭ አለሽ። የመጀመሪያው ሚስጥሩ ድጋሚ እንዳይወጣ አንቺን መግደል ነው። ሁለተኛው ደግሞ ይህን የስለላ ትምህርት ቤት መቀላቀል ነው ይላታል።
ዶሚኒካም ምንም አማራጭ ሳይኖራት የራሽያ የስለላ ትምህርት ቤቱን ለመቀላቀል ወሰነች። ዶሚኒካ እናቷን ተሰናብታ ወደ ትምህርት ቤቱ ጉዞዋን ቀጠለች። ከዚህ ስለላ ትምህርት ቤት የተመረቁ አብዛኞቹ ስፓሮ ነው የሚባሉት። የዶሚኒካ እናት ከመሄዷ በፊት አጎትሽን እንዳታምኘው፣ ከልጅነትሽ ጀምሮ በፍቅር አይን ሲመለከትሽ ነው ያደግሽው፣ ለሱ ጥሩ ስሜት የለኝም አለቻት። ዶሚኒካ ወደ ትምህርት ቤቱ ስትደርስ ሜትረን የተባለች ሴት ትቀበላታለች። ከዚያም ወረቀት ትሰጣታለች። እዚህ ትምህርት ቤት ውስጥ እስከ ቆየች ድረስ አዲስ ስም ተሰጥቷታል። ሜትረን ሀሳቧን አልደበቀቻትም። አንቺ ችለሽ ይህንን ትምህርት ቤት የምትቋቋም አይመስለኝም ትላታለች ለዶሚኒካ። ብዙም ሳይቆይ ዶሚኒካ ከሌሎች ተማሪዎች ጋር የስለላ ትምህርቷን ትጀምራለች። በሌላ በኩል አሜሪካ ውስጥ ኔት ለተወሰነ ጊዜ ከስራው እንደታገደ ይነገረዋል። ኔት ደግሞ ራሽያ ውስጥ ያለው የኔ ሰላይ ከኔ ውጭ ከሌላ ሰው ጋር መስራት አይፈልግም ይላቸዋል። ከቀናት በኋላ ኔት ራሽያዎች እየተከታተሉት እንደሆነ ይረዳል። እናም ይህንን ለበላይ አካሎቹ ይነግራቸዋል። እነሱም አማራጭ ስለሌላቸው እሺ ብለው በማስጠንቀቂያ ኔትን ይለቁታል። በሌላ በኩል ራሽያ ውስጥ ዶሚኒካ ስልጠናዋን እያጠናቀቀች ነው። በሚገርም ሁኔታ በጣም ጎበዝ ሆናለች። ገላዋን እየታጠበች እያለ አንድ የወንድ ሰልጣኝ ተከትሏት ይመጣና ሊደፍራት ይሞክራል። ዶሚኒካም የሻወር መክፈቻውን ትነቅለውና ልጁን ትደበድበዋለች። ጀነራሉም የዶሚኒካን ብቃት ሲያይ እች ልጅ ኤጀንሲውን ትጠቅማለች ብሎ ያስባል። ዶሚኒካ ወደ ሞስኮ ትመለሳለች። ከዚያም ካጎቷ ጋር ነበር የተገናኘችው። ለዶሚኒካ የተሰጣት ስራ ኔትን ትቀርበውና ለኔት ራሽያ ሆኖ የራሽያዎችን መረጃ የሚሰጠውን ሰው ማወቅ ነው። ማንነቷ እንዳይታወቅ አዲስ ፓስፖርት ይሰጣታል። እንደተባለችውም ዶሚኒካ ወደ ቡዳፔስት ትሄዳለች። ከዚያም ወደ ተዘጋጀላት ክፍል ገባች። ዶሚኒካ ኔትን የምትቀርብበት መንገድ እያዘጋጀች ነው። አብራት አንድ ክፍል ውስጥ የምታርፈው ማርታ ደግሞ ራሽያዎች መቼም አይለቁሽም የሆነ ነገር ከያዙብሽ እያለች ስለ ራሽያ ትነግራታለች። እዚያም ኔት የሚያዘወተርበት መዋኛ አካባቢ ዶሚኒካም ማዘውተር ትጀምራለች። ከዋናው ስትወጣ ኔት ዶሚኒካን ያያትና ለምን አብረን እራት አንበላም ብሎ እራሱ ጥያቄውን ያቀርብላታል። ዶሚኒካም እምቢ ነበር ያለችው። በሌላ በኩል ኔት ስለ ዶሚኒካ ማጣራት ይጀምራል። ለራሽያ መንግስት እንደምትሰራ አውቋል፣ ግን ሰላይቱን አቱን እርግጠኛ አይደለም። ዶሚኒካ አብረው አልተኛም ስላለችው ዶሚኒካም እንዲናደር ታረገውና ይመታታል። ለመታት መልሳ ታስፈራረዋለች። ለበላይ አካሎቼ ጥሩ ሪፖርት የምትጽፍ ከሆነ መታይም ብዬ አልከስህም አለችው። አማራጭ ስለሌለው ይሄም አለቃዋ በሀሳቧ ይስማማል። ኔት የተቀጣጠሩበት ሬስቶራንት ቁጭ ብሎ ዶሚኒካን ሲጠብቃት ቆይቶ መጨረሻ ላይ ተነስቶ ይወጣል። ዶሚኒካ ራቅ ብላ ቆማ የሚፈጠረውን ነገር እያየች ነበር። ከዚያም ወደ ቤቱ ሲሄድ ተከትለው የሚያርፍበትን ቦታ ታያለች። ኔት ወደ ቤቱ ከገባ በኋላ ራሽያ ውስጥ ያለው ሰላዩ አሁንም ድጋሚ ደውልለትና ሚስጥራዊ ኮድ ይነግረዋል፣ የሚገናኙበትን ቦታ። ብዙም ሳይቆይ ዶሚኒካ የኔትን በር ታንኳኳዋለች። ኔትም በሩን ከፍቶ ያስገባታል። ዶሚኒካ ኔትን ልትስመው ትሞክራለች። ኔት ግን ወደ ኋላ ይሸሻታል። የሚቀጥለው ቀን ኔት በሌለበት ዶሚኒካ ወደ ኔት ቤት ትገባና መበርበር ትጀምራለች። ወደ ቤቷ ስትመለስ አጎቷ እየጠበቃት ነበር። ከዚያም አጎቷ ቫኒያ የበላይ አለቆቿ በስራዋ ደስተኛ እንዳልሆኑ ይነግራታል። ከዛም ማርታ የሰራችውን ስራ እኔ ነኝ የሰራሁት ብላ ስትነግረው አጎቷም በዚሁ ቀጥይበት ብሎ ይሄዳል። ማርታም በእኔ ስራ አንቺ መመስገንሽ ትክክል አይደለም ስትላት ዶሚኒካ የተወሰነ ጊዜ እንዲሰጡኝ ብዬ ነው እንጂ ያንቺን ስራው መቀማት ፈልጌ አይደለም ትላታለች። ማርታ ዶሚኒካን አንቺ ላይ ምንድን የያዙብሽ ትላታለች። ዶሚኒካም ዲሚትሪ ሲገደል እዛው ቦታ ላይ ነበርኩ ብላ ያለውን ነገር ገለጸችላት። በሚቀጥለው ቀን ምሽት ላይ ዶሚኒክ ወደ ቤት ስትመለስ መታጠቢያ ገንዳ ውስጥ ማርታን ሞታ ታገኛታለች። በጣም ነበር የደነገጠችው። ይባስ ብሎ ዲሚትሪን የገደለው ነብሰ ገዳይ መጥቶ ያንቃትና ሁለተኛ ሚስጥርሽን ለማንም ሰው እንዳትናገሪ ብሎ ያስጠነቅቃታል። በሌላ በኩል የኔት ሰላይ አዲስ መረጃ ሰጥቶታል። ዶሚኒካ ሰላይ እንደሆነች። ኔት ከዶሚኒካ ጋር አብራት የምትሰራው ሴት እንደተገደለች ሲሰማ ሊቀርባት ይወሰናል። ወደ ኔት ቤት ከደረሰች በኋላ ዶሚኒካ ሁሉንም ነገር ለኔት ትነግረዋለች። ኔትም ራሽያ መቼም አትለቅሽም ብሎ ይነግራታል። ነፃነትሽን ማግኘት የምትፈልጊ ከሆነ ግን ለአሜሪካ ለምን አትሰሪም አላት። ልታምነው እንደምትችል ካረጋገጠላት በኋላ እዛው ሶፋ ላይ ጾታዊ ግንኙነት ይፈጽማሉ። የሚቀጥለው ቀን ኔት ራሽያዎች ስራ እየሰራች እንደሆነ እንዲያምኗት ማድረግ ያለባትን ነገሮች ይነግራታል። አሜሪካኖችም ዶሚኒክ ለእነሱ እንድትሰራላቸው
እውነትና ውሸት እንደምታወራ ለማረጋገጥ አንድ ፈተና ይፈትኗታል። እሷም አልዋሸቻቸውም። እናም ለሲያዮች እንዲህ ብላ ትነግራቸዋለች። አንድ የአሜሪካ ዜጋ ባውቻ የተባለች ሴት የኒውክሌር ኮድ ልትሸጥልኝ ተስማምተናል፣ ዛሬ ማግኛታለሁ አለቻቸው። እንዳም ለንደን ውስጥ እንደሚገናኙ ነገረቻቸው። እዚያም ዶሚኒካ ወደ ለንደን ትሄድና እችን ሴት ታገኛታለች። ቦታው ላይ ስትደርስ የበላይ አለቃዋ ዘው ቁጭ ብሎ ይጠብቃታል። ከዚያም ሩም ውስጥ ገብተ ጠብቀኝ፣ ከሴትየዋ ጋር መጀመሪያ ልገናኝ ትለዋለች። በተመሳሳይ ሰዓት የአሜሪካ የስለላ ቡድኖች የሚፈጠረውን ነገር በጠቅላላ በካሜራ እየተመለከቱ ነበር። ባውቻ ዶሚኒካን ተከትላት ወደ አረፈችበት ክፍል ትገባለች። ባውቻ ለዶሚኒካ ኮዱን ስሰጣት ዶሚኒካም በርከት ያለ ገንዘብ ትሰጣታለች። ዶሚኒካ ከአሜሪካ ሰላይ ቡድኖች ጋር በተስማማችው መሰረት የተቀበለችውን ሃርድ ዲስክ እነሱ ባዘጋጁላት ተመሳሳይ ሃርድ ዲስክ ቀይራ ትደብቀዋለች። ከዚያም ቀደም ብላ ሆቴሉን ለቃ ትወጣለች። ባውቻ ሰዎች እየተከታተሏት እንደሆነ ስታይ በድንጋጤ የመኪና አደጋ ይገጥማታል። አካባቢው ላይ የነበሩ የራሽያ ሰላዮች የባውቻ ሞት ሲያዩ የሆነ ሰው ባውቻን ክዷታል ብለው ለበላይ አለቃቸው ያሳውቁታል። ዶሚኒክና አለቃዋ ወደ ራሽያ ለመመለስ ኤርፖርትን ያሉት። ኔት ዶሚኒካን ለማስመለጥ እየሞከረ ነው፣ ግን እንዳይጠጋት በምልክት ትነግረዋለች። ራሽያ ከደረሱ በኋላ ዶሚኒካና አብሯት የነበረው አለቃዋ ጥያቄ ይጠየቃሉ። ይሄ ብቻ አይደለም፣ ዱላም ነበረው። ባውቻን ለአሜሪካኖች አሳልፎ የሰጠው ማን ነው የሚለው ነበር ጥያቄው። ከብዙ ድብደባዎች በኋላ የዶሚኒካ አለቃ ይገደላል። ዶሚኒካ አጎቷን መልሰ ወደ አሜሪካኖች ላከኝ፣ ኔት አሁን ባለውበት ሁኔታ በደንብ ነው የሚያምነኝ አለችው። ቫኒያም በሀሳቧ ይስማማል። ዶሚኒካም ከታሰረችበት ትለቀቃለች። ዶሚኒካ ከመሄዷ በፊት አጎቷ ቫኒያ ጋር ትሄድና እኔ እናንተ አንድ አይነቶች ነን ትለዋለች። አሜሪካን ውስጥ ኔት ዶሚኒካን ሲያያት በጣም ነበር የደነገጠው። ቤቱ ይዟት ከሄደ በኋላ ጥሩ ጊዜ ማሳለፍ ይጀምራሉ። ዶሚኒካ ሌሊት ከእንቅልፏ ስትነቃ ያ የራሽያ ነብሰ ገዳይ ኔትን እያሰቃየው ታያለች። እሷም ከተኛችበት ትነሳና ያንን ነብሰ ገዳይ ታግዘዋለች። ኔትን መደብደብ ጀመረች። ማን ነው ራሽያ ውስጥ ያለው ያንተ ሰላይ ያሉ በተደጋጋሚ ይጠይቁታል። ሜቶሪን ከኔ ጋር ነች ብሎ በማሰብ ብዙም ትኩረት አልሰጣትም። በዚህ መሃል ዶሚኒካ ሜቶሪንን ትጠላውና የታሰረውን ኔት መፍታት ትጀምራለች። ከመውጣታቸው በፊት ሜቶሪን ከወደቀበት ይነሳና ሊያስቆማቸው ይሞክራል፣ ግን እንዴትም ብላ ገደለችው። ከዛም ዶሚኒካ ለአሜሪካን ኤምባሲ እርዳታ ፈልጋ ትደውላለች። ሕክምና ተደርጎላት ዶሚኒካ ከነቃች በኋላ ራሽያ ውስጥ የምታውቀውን ጀነራል ፊቷ ላይ ቆሞ ታገኘዋለች። በድንጋጤ ምን ማውራት እንዳለባት ራሱ ግራ ገባት። ጀነራሉም አትቸገሪ፣ ለአሜሪካኖች መረጃ ሳቀብል የኖርኩት እኔ ነኝ፣ የኔት ወሬ አቀባይ እኔ ነበርኩኝ ይላታል። ጀነራሉም መጀመሪያ ላይ የራሽያ ታማኝ አገልጋይ ነበርኩኝ፣ በኋላ ግን እየመረረኝ መጣ የራሽያ ሁኔታ፣ ለዛ ነው ለአሜሪካኖች መረጃ ማቀበል የጀመርኩት ይላታል። ጀነራሉም ለዶሚኒካ አሳልፈሽ እኔን ለራሽያዎች መስጠት ከፈለግሽ መብትሽ ነው፣ ግን እኔ የጀመርኩትን ስራ መጨረስ አለብሽ ይላታል። ዶሚኒካም ለራሽያዎች ላይ አድርጋ ያቀረበችው የራሷን አጎት ቫኒያ ነው። እዚህ ነገር ውስጥ እንደከተታት ራሱን ትበቀለዋለች። ፊልሙ ሲያልቅ ዶሚኒካ ለዚህ ታላቅ ስራዋ ሽልማት እየተሸለመች ያሳየናል። በማታውቁት ሰው መከዳት ይሻላል፣ በቤተሰብ መከዳት በጣም ያማል። በሀሳቤ የምትስማሙ ኮመንት ቦክስ ላይ አስተያየታችሁን አስቀምጡልኝ። ፊልሙን ከወደዳችሁት ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን ተጫኑ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ።